በመጨረሻም እንግዲህ ካሌብና ትሁት ተሞሸሩ ማለት ነው። እንደዚህ በአማረ ሁኔታ ዳኒና ኤዱዬም ደግሞ እንደዚህ ሽክ ብለው አጃቢ ሆነው ቲናም በሚያሳዝን ሁኔታ እንግዲህ ጭንቅላቷን ይዛ እንዴት እኔን እንደዚህ ታደርጉኛላችሁ? እኔ የእናንተ መጫወቻ ነኝ እንዴ? እያለች እንግዲህ እራሷን ይዛ እየጮኸች ትገኛለች ማለት ነው። ምንም ማድረግ አይቻልም። አባባም ፈገግ ብለው የልጃቸውን ሰርግ እንግዲህ ሸብረቅረቅ አድርገው የሀገር ሽማግሌ ጠርተው እየደገሱ ይገኛሉ ማለት ነው። ምክንያቱም ትሁት ይገባታል። ለትሁት ይሄ ሲያንስባት ነው እንጂ አይበዛባትም አሉ አባባ። ካሌብም ደግሞ ያው ውስጡ ደስተኛ ባይሆንም እሱ የሚፈልገው እንግዲህ ቲናን ለማናደድ እንጂ ያው ማጋብቻ ፈልገው አይደለም። በእርግጥም ግን ቲና እንድትናደድ ስለፈለጉ ብቻ ነው ሁላቸውም እንደዚህ ያደረጉት። ስለዚህ ቲና እንግዲህ በሚያሳዝን ሁኔታ ጭንቅላቷን ይዛ እነኚህ ሰዎች ለካ አምርረዋል እንዴ! ወይኔ ቲና ሰሩልኝ እኮ በገዛ እጄ አርፌ ብቀመጥስ ኖሮ ይሄ ሁሉ ገንዘብ ፍለጋ ብዬ የራሴ የምላቸውን ሰዎች እያጣው ነው። አሁን እሺ ገንዘብ ከሌለኝ ማንም እኮ አይወደኝም። ምን ማድረግ ነው ያለብኝ? እያለች እንግዲህ ግራ እየተጋባች ትገኛለች። በሚያሳዝን ሁኔታ ምስኪን ምንም ማድረግ አይቻልም። እንግዲህ ይሄ ነው ቀደም ብለሽ ነበር ማሰብ የነበረብሽ። አባባ እንግዲህ ደጋግመው ነግረዋታል። እኔ ልጄ ማግባት እንዲያገባ እፈልጋለሁ። ስለዚህ አንቺ ቶሎ ብለሽ በአስቸኳይ ፍቺውን እንድትፈጽሚ እፈልጋለሁ ሲሏትም እሳቸው መቼም አላደርገውም አባዬ አታስብ፣ መቼም እኔ በህይወት እያለው ካሌብ ሌላ ሴት አያገባም እንዴ? አንቺም እኮ ወደ ሌላ ሄደሽ የለ እንዴ? እንዴ አባዬ ምን አስበ ነው? ወዴት ሄድኩኝ? እኔ የትም አልሄድኩም አለው እኮ አለች። ከዛም እሷ አሁንም ለማታለል ጥረት እያደረገች ትገኛለች። ተይ እንጂ የኔ ልጅ ከዚህ በኋላ እንኳን ላንቺ የሚሸወድልሽ ማንም የለም። ብዙ ጥፋት አጥፍተሻል፣ ብዙ ነገር አድርገሻል። ይሄንን አትግጅም አይደለ መቼም ሲሏት አባዬ እባካችሁ ይቅር በሉኝ፣ እኔ መሄጃ የለኝም፣ ካሌብን አጥቼ መኖር አልፈልግም አለች። ይሄንንማ ቀድመሽ ነበር እኮ ማሰብ የነበረብሽ። ጭራሽ እንደዚህ ትያለሽ እንዴ? ኧረ እኔ ላንቺስ አፈርኩኝ በእውነት። እንዴት እንደዚህ ታደርጊያለሽ ቲና? እኔ እኮ ከዛሬ ነገ ይሻልሻል ብዬ ነበር፣ ግን ደግሞ ምንም ማድረግ አይቻልም። አሁን ካሌብ ትሁትን መርጧል። በፍጹም አይሆንም አባዬ፣ እንደዚህማ አታደርግም። ትሁት ሰራተኛ እኮ ናት። እንዴት አንድ የተከበረ ልጅ ታገባለች? ሰራተኛ ማግባት ያለበትም ሰራተኛ ነው፣ መከበር ያለባትም ሰራተኛ ነው። ስለዚህ ሰራተኛ ብለሽ ራስሽን ብልጥ አታጫውጪ። ለማንኛውም እኔ ምንም መረዳሽ ነገር የለም ከዚህ በኋላ ቲና፣ በቃ ለልጁ ቶሎ ብለሽ ፍቺውን ፈጽሚና እሱም ተደላድሎ ይኖርበት። ከዚህ በኋላ እንዲሰቃይ አልፈልግም አሉ አባባ። እባክህ አባዬ ተው እባክህን፣ ካሌብን ለመንልኝና ይቅርታ እንዲያደርግልኝ ጠይቀው። ይቅርታ ካደረገልሽ ያደርግልሽ፣ እኔ ግን መቼም አልጠይቀውም። አሁን በእናትሽ ተይን፣ እኔና ካሌብ ደስታችንን እናጣጥምበት። ትሁትዬም እንግዲህ የዚህ ቤት ባለቤት ልትሆን ነው በቅርቡ አላት። ይሄ ነገር በጣም አናደዳት። እነኚህ ሰዎች ለካ ቆርጠዋል ማለት ነው። ወይኔ ቲና በገዛ እጄ ተበላው አይደለ? በገዛ እጄ እኮ ተዋረድኩኝ። እንደዚህማ መቼም አይሆንም መቼም እያለች እንግዲህ ራሷን ለማጽናናት ብትሞክርም ግን አልተሳካላትም። በሚያሳዝን ሁኔታ ትሁትዬ ይገባታል። ምክንያቱም ለአባባ ብዙ ነገር አድርጋልኛለች። እሷ ናት ህይወቴን የታደገችው ከፈጣሪ በታች። ለዛሬ መኖሬ ከፈጣሪ በታች እሷ ናትና ለትሁት ይሄ ሲያንስባት ነው አሉ አባባ። በፍጹም እሰራላቸዋለሁ እንጂ ትሁትና ካሌብማ መቼም ተጋብተው አይኖሩም። መቼም ትሁትን ከሚያገባ ኤደንን ቢያገባ ይሻለኛል ስትል ዳኒ ደግሞ ምን እያወራሽ ነው? የማይሆነውን ነገር ዝም ብለሽ አታውሪ አላት። እንዴ አንተስ ሁልጊዜ ስለ ኤደን ሳወራ ለምንድን ነው የምትናደደው? ቆይ ምንድን ነው ችግርክ ዳኒ አለችው ትሁትን። ከዛ አንቺ ትሁትን ቢያገባ ምንድነው ችግር? ሰራተኛ እኮ ናት። ሰራተኛ እንዴት ነው? እባክሽን ሰራተኛ ትበይ። ሰራተኛ ከምንም በላይ ናት። በዛ ላይ ሙያዋ ስነ ስርዓቷን አላየሽም እንዴ? ብቻ እያደነካት ባለን ለምን አላደንቃትም? ባለሙያ እኮ ነች አላት። ከዛ በኋላ ቲና ብው ብላ ነደደች እንደ ሳት።
ቤቱን ጥላ ወጣች። የራስሽ ጉዳይ ነው። ከዚህ በኋላ አንቺን የምንለማመጥሽ ይመስልሻል እንዴ አላት ዳኒ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለው ደህና ነኝ። እንግዲህ ቲና በሚያሳዝን ሁኔታ እያለቀሰች ትገኛለች። ካሌብም ተሞሸረ ከቲና ከትሁት ጋራ። አባባም ደስ ብሏቸው እንግዲህ ዳኒና ኤዱዬም አጃቢነት ሽክ ብለው አጅበዋቸዋል ማለት ነው። ዳኒ በጣም ተደስቷል። ምክንያቱም የተደሰተበት ደግሞ ካሌብ ትሁትን ስላገባት፣ እሱ ኤደንን ነው የሚያገባው ብሎ ነፍስና ስጋው ተለያይታ ነበረ። ነገር ግን እሱ እንዳሰበው አልሆነም። ትሁትን መርጧል ካሌብ ማለት ነው በአባባ እገዛ። ስለዚህ እንኳን አይደለም አጃቢ ሚዜ ራሱ ብትመርጦኝ እሆንላቸዋለሁ እያለ ከማነው ዳኒ እንግዲህ ሽን ብለው ሱፍ ለብሰው እችም እንትናም ኤደንም የሚዜ ልብስ ለብሳ እንግዲህ ሽክ ብለው አጅበዋቸዋል ማለት ነው። ቲና ደግሞ ሁላችሁም ላይ ስትጫወቱ ነው የኖራችሁት አይደለ? ሁላችሁንም ዋጋ አስከፍላችኋለሁ፣ እመኑኝ። እኔ ቲና አይደለሁም። እንደዚህ እንደተጫወታችሁብኝማ አልለቃችሁም፣ ሁላችሁንም እሰራላችኋለሁ እያለች እንግዲህ ፉከራዋን ይዛለች። ግን ምንም ማድረግ አይቻልም። ቲናዬ አብሽሪ፣ በሰፈሩት ቁና መሰፈር እንደማይቀር ሁሉ ይሄ ነው እንግዲህ። ለማንኛውም እንግዲህ ቲናና ማነው ካሌብና ትሁትዬ የሰርጋቸውን ሽታ መዓዛ እያጣጣሙ ይገኛሉ። ኤዱዬም ደግሞ እህችኑ ቲናን ለማናደድ ከትሁት ጋራ እየተያዩ ይሳሳቃሉ። ከዛም ይሄ በጣም አናደዷታል። በችን ቲናን ጭራሽ እኔ ላይ ሙርት ይዛላችሁ እንዴ? ወይኔ ቲና፣ ለእያንዳንዳችሁ እሰራላችኋለሁ፣ እመኑኝ፣ ዋጋ ነው የማስከፍላችሁ። እኔ ቲና አይደለሁም። አሁን ሳቁ፣ በኋላ ግን ታለቅሳላችሁ። ለሚመጣባችሁ ነገር እያንዳንዳችሁ እስኪ ኃላፊነቱ ማን እንደሚወስድላችሁ ታያላችሁ እያለች ፉከራዋን ቀጥላለች ቲናዬ። ከዛም እንግዲህ አይዞሽ፣ ምንም ማድረግ እንግዲህ አይቻልም፣ ያጋጥማል። እሺ፣ ስለዚህ አንቺ ጥሩ ነገር ብትሰሪ ጥሩ ነገር ይገጥምሽ ነበረ፣ ግን ምንም ጥሩ ነገር ስላልሰራሽ ምንም ማድረግ አልችልም እኔ። ስለዚህ ካሌብ እኔን መርጧል አለቻት። ይሄ ነገር በጣም አናደዳት። በጣም ተናደደች። ጭራሽ እኔ ላይ ነው ሙድ የምትይዥው እንደ አንቺ እሰራልሻለሁ ትሁት፣ እውነቴን ነው እመኘኝ፣ እሰራልሻለሁ። እኔ ቲና አይደለሁም፣ ለእያንዳንዳችሁ ነው የምሰራላችሁ፣ ዋጋ ትከፍሉበታላችሁ አለቻት። አንቺ ፉከራ እኮ አያልቅም ቲና፣ ፉከራሽ መቼም አያልቅም። ስለዚህ አይዞሽ፣ እንግዲህ ምንም ማድረግ አይቻልም፣ ተጽናኚ አለቻት። ጭራሽ እኔ ላይ ሙርት ይዣለሽ እንደ አንቺ ማትረቢ ትሁትም፣ እመኘኝ፣ የመጀመሪያ ስራዬ አንቺ ነሽ እዚህ ቤት። አንቺን ካስወገድኩ በኋላ ሁሉንም ነገር አስተካክላለሁ። ከዛ በኋላ የሚሆነውን ነገር አብረን እናያለን አለቻት። ምንም አይመጣም ምንም አለቻት። ከዛም ታያት ባክሽን ትሁት፣ እችን አታዳምጫት። እሷን ካዳመጥሻት ብዙ ነገር ስለምታወራ ታያት እሷን አላት ካሌብ። እሺ ካሌብ ብላ ትሁትና ካሌብ ተያይዘው ወጡ። በጣም ተናደደች። ጭራሽ እፊቴ ታያት ትሁት ምናምን ይላል እንዴ ይሄ የማይረባ ወይኔ በገዛ እጄ እኮ ነው ገመዴን ያሳጠርኩት እያለች እንግዲህ ትሁት ማነች ቲና ራሷን እያጽናናችም በቃ አይዞሽ ትሁት፣ ጠንካራ መሆን ነው ያለብሽ ቲና፣ ለእያንዳንዱ ነገር ዋጋ አስከፍላቸዋለሁ። እኔማ ቲና አይደለሁም እንደዚሁ ከለቀቅኳቸው እያለች እንግዲህ ፉከራዋን ቀጥላለች። እነሱም መኪናቸውን አስነስተው እንግዲህ ጫጉላ ሽርሽር ሄደዋል ማለት ነው። ቲናዬ ወይኔ በገዛ እጄ እኮ ነው እንደዚህ የሆንኩት፣ አርፌ ብቀመጥስ ኖሮ ይሄ ሁሉ ባልመጣብኝ ነበር እያለች እንግዲህ ራሷን በወቀሳ ታጣድፋለች። ነገር ግን አባባ ምንም ማድረግ አይቻልም የኔ ልጅ፣ ይሄ ነበር እኮ ያልኩሽ፣ ይሄ ነገር እንዳይመጣ ነበር ብዙ ነገር የለፋሁት፣ ግን አንቺ ሁሉንም ነገር አበላሸሹ። አሁን ግን ታዲያ ማን ኃላፊነቱን ይውሰድልሽ አሉት አባባ። አባዬ አንተም ጨከንክብኝ አይደለ? ምን አለበት አንተ እንኳን ብታስታርቀን፣ እኔ ባስታርቅሽ እሱ ከልቡ ካልሆነ እኔ ማላረግልሽ እችላለሁ የኔ ልጅ፣ ስለዚህ አይዞሽ ምንም አይደለም አሉት አባባ። ጭራሽ ሙድ ይዝብኛል አይደለ ይሄ ሰውዬ፣ እሰራላችኋለሁ እያለች እንግዲህ እሷ ከፉከራ ውጪ ምንም የምታውቀው ነገር የለም። አባባም ደግሞ የራስሽ ጉዳይ፣ አውቄ ነው እንጂ ከልጄ ለንቀል ብለሽ ብትሄጅለት እኔ
ደስታዬን አልችለውም እያሉ ብቻቸውን ያወራሉ። ይሄ ነገር በጣም አናዷታል ቲና።